ሰላም የሆርን ፍሪኩዌንሲ የኢንተርኔት ሬዲዮ አድማጮቻችን እንደምን ሰነበታችሁ? ኤርሚያስ እና እኔ ከያለንበት ኤድመንተን ካናዳ እንዲሁም ሲያትል ዋሽንግተን ስቱዲዮቻችን ሳምንቱን ጠብቀን ተገናኝተናል። ኤርሚ እንደምን ሰነበትክ? ሳምንቱ እንዴት ነበር? እንደምሰነበታችሁ አድማጮቻችን። መሲ እንዲሰነበት ሳምንቱ በጣም መልካም ነበረ። እንዴት ነው አንቺ ጋር? በጣም ጥሩ ነበር። ዝናብ አልነበረም። የጨለማውም ጊዜ ይሄ በጣም ዳርክነሱም እየቀነሰ መጥቷል። አሁን ኦልሞስት 6 ምናምን ሲሆን ነው የሚጨልመው እና ሙድ ላይ እንዴት አይነት ኢፌክት እንዳለው ይሄን ያህል አየር አፌክት ያደርገኛል ብዬ አላስብም ነበር እና ይችን 2 ቀን በተለይ ፀሐይ ስለነበረ የነበረኝን ኢነርጂ እየታዘብኩት ነበር ለራሴ እና እኔ አየር አይበግረኝም ምናምን የምል ሰው ነበርኩ። ለካ ውሸት ነው ብያለሁ። ያው በጣም ብዙ ለውጥ አለው ከሙድ ከምናምን እንደዚህ ፊዚካል አክቲቪቲም ጋር እንደዚሁ በተገናኘ በጣም የሚገድብ ነገር ስለሚኖር ብዙ ነገሮችን ያዛባል። ሞራልም አይኖርም። ደግሞ ከቤት ስለሆነ ነው የምሰራው ለመውጣትም ሞራልም አይኖርህም። ጭራሽ ጨልሞ ዘንቦ ምናምን ዲስከሬጅ ያደርጋል ከቤትም እንዳትወጣና እነሆ የ13 ወር ጸጋ እውነት ትላለህ። we keep whining about weather አይደል? በጣም እንግዲህ ያለፉ ኤፒሶዶቻችንን እንደዚሁ ካይሽ በጣም ተመሳሳይ አይነት ኢንትሮች ናቸው። ኖርማሊ ምን እናንተም ስንገናኝ ኦን ዘ ዴይሊ ቤሲስ ወሬያችን መሀል አየሩ እንዴት ሆነ ስንት ነው ምናምን ሆኗል ወሬያችን። እንደዛ ነው። we are learning it's great። ዛሬ በኢትዮጵያ አርብ ደስ የማይል የሀዘን ዜና ሰምተናል። በጣም ተወዳጁ እንደው የትንሽ የትልቁ ሰው ፌቨራይት የሚባለው አርቲስት ነፃነት ወርቅነህ ህልፈቱን ሰምተናል። በጣም የሚያስደነግጥም የሚያሳዝንም ነው። በእድሜም ልጅ ነው ነፃነት እና ትንሽ ዳርከር ነበር ቀኑ የነበረው እና ያስደነግጣል እንዲህ አይነት ነገር። በየቀኑ ደግሞ በአንድም በሌላም መንገድ እነዚህ ሰዎች የህይወታችን አካል ሆነዋል እና እንደዚህ ትልልቅ የሚዲያ ሰዎች የኪነ ጥበብ ባለሙያዎች ሲያልፉ ሰምሃው ፊሊንጉ ቀላል አይደለም። የሆነ የምናውቀው የቅርብ ቤተሰብ ምናምን ያጣን ያህል ለእያንዳንዶችን እንደሱ አይነት ፊሊንግ አለው እና የነፃነት ህልፈት እንደዚህ አይነት ስሜት ነበረው። አደባክ ኦፍ ማይ ሄድ እንደሱ ተሸክሜ ነገር ነበር የዋልኩትኝ። ቢዚ ነበርኩ እንዳልኩ አየሩም ጥሩ ነበር፣ ግን ስቲል የሚከብድ ነገር ነበረው የነበረው እና ልብም ላይ ትንሽ ይከብዳል። የሚያሳዝን ዜና ነበረ። በጣም ያሳዝናል። ነፃነት በጣም በስራው ታዋቂ እንደዚሁ በጣም ትልቁን አክባሪ የነበረ ልጅ ነው። በጣም ደግሞ እሱ ባለበት ሳቅ ጨዋታ እንደዚህ ፈገግታ የማይጠፋ ልጅ ነው። የነካቸው አይነት የጥበብ ስራዎች በሙሉ እንደዚሁ አዝናኝ ከልብ የማይጠፉ በጣም ተሻጋሪ እንደዚህ ከትውልድ ጋር አብረው የሚያድጉ የሚኖሩ ሆነው ነበረ። እስካሁን እንግዲህ ነበር ማለት እንደዚህ ቀላል እንደሆነ እንግዲህ በየጊዜው እያየን ነው። በጣም ነው የሚያሳዝነው። ነፃነት በጣም ብዙ በሚኖርበት ጊዜ ነው ያለፈው እና እንግዲህ ለወዳጅ ዘመዶቹ መጽናናትን፣ ለልጆቹ የ3 ልጆች አባት ነው፣ ለባለቤቱ እንደዚሁ መጽናናትን እንመኛለን። ለአድናቂዎቹ በጣም ማለት ምንም እንግዲህ ከቅርብ ጊዜ ወዲህ ምናልባትም ተቀዳሚ ሀጂ ሙፍቲ ካለፉ በኋላ በሳቸው ሀዘን ነው እንደዚህ አይነት በጣም በቃ ሁሉም በአንድ ላይ ሲያዝን ያየሁት እና አሁንም ነፃነትን እንደዛው እያየሁኝ ነው እና ምን ያህል ተወዳጅ እንደነበረ አሁን በጣም ማስተዋል ይቻላል። ነፃነት በደንብ ኖሮበታል ወጣትነቱን፣ ልጅነቱን እና እንግዲህ እግዚአብሔር ነፍሱን በአጸደ ገነት ያኑርልን። ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በድጋሚ መጽናናትን እንመኛለን። መሰረት ያ በጣም ያሳዝናል እንዳልከው ለቤተሰቦቹ
ለስራ ባልደረቦቹም በተለይ የኢቢኤስ ከኢቢኤስ ጋር ረዘም ላሉ ዓመታት ስራዎችን ሲሰራ ነበር። ለስራ ባልደረቦቹም መጽናናትን እንመኛለን። እግዚአብሔር ነፍሱን በሰላም እንዲያሳርፈው ምኞታችንም ጸሎታችንም ነው። ያ ሶ አርብ እንደሱ ነበር የነበረው። እንዳልከው አንዳንድ ጊዜ ትንሽ ስትሬንጅ ይሆንብኛል፣ ግን ደግሞ የሚያስማማን ነገር ኢን ሪሰንት ታይምስ ሀዘን መሆኑ ትንሽ ይከብዳል። ግን ደግሞ እንዳልከው ደግሞ በሀዘን እንኳን መስማማት አቅቶን ነበር። ሰዎች በህይወት ሲያልፉ ግማሹ ያዝናል፣ ግማሹ እንኳን አለፉ ይላል እና እንዳልከው ደግሞ የተቀዳሚ ሀጂ ሙፍቲ ህልፈት እና የነፃነት ወርቅነህ ህልፈት ሰውን ሁላ እንደ ሀገር እንደ ቤተሰብ አንድ ላይ እንዲያዝን አድርጎታል። መጽናናትን ለስራ ባልደረቦቹ፣ ለአድናቂዎቹ እና በተለይ ደግሞ ለቤተሰቦቹ እንመኛለን። ዛሬ እንግዲህ ወደ ርዕሰ ጉዳዮችንም እንደዚሁ እናልፋለን። እንግዲህ ቀጠናዊ ጉዳዮችንም እነካካለን እና መሰረት ባንቺ በኩል ምን አለ? አድማጮች ተመልካቾቻችን ዛሬ በቀጠናዊ ጉዳዮች የምንዳስሳቸው ጉዳዮች ይኖሩናል። በቋሚነት ደግሞ ሳምንታዊ መነጋገሪያ ርዕሳችን በተለይ የኢንተርናሽናል ሚዲያስ የመገናኛ ብዙኃን ዓለም አቀፍ የመገናኛ ብዙኃን እንዲሁም ምዕራባውያን ሌድ ወይም መር የሆኑት የመገናኛ ብዙኃን ምስራቅ አፍሪካን እና ኢትዮጵያን እንዴት አድርገው ነው ፍሬም የሚያደርጉት? ትርክታቸው ምን ይመስላል? የሚዲያዎቹ ደግሞ የመገናኛ ብዙኃኖቹ ትርክት ኔጌቲቭም ፖዚቲቭም ኢምፓክቱ ምን ይመስላል በምስራቅ አፍሪካ በዋናነት በኢትዮጵያ የሚለውን እንዳስሳለን። በፖዚቲቭ ኖት ለመጀመር በሪጅኑ ላይ እንግዲህ ከነበሩት ዜናዎች መሀል ብዙ ሚዲያዎች ላይ ሮይተርስን ጨምሮ ብዙ ሚዲያዎች ላይ ሲዘገብ የነበረው የቢሾፍቱ ኢንተርናሽናል ኤርፖርት ወይም የቢሾፍቱ ዓለም አቀፍ የአየር ማረፊያ ግንባታ ላውንች መደረግ ወይም መጀመር ነው። ወደ 12.5 ቢሊዮን ዶላር ያወጣል ተብሎ የሚገመት ትልቅ ሜጋ ፕሮጀክት ነው። ኢትስ አን ኤክሳይቲንግ ኒውስ። ኦልሬዲ አዲስ አበባ እንደሚታወቀው ለብዙ አየር መንገዶች ሀብ ሆኖ ቦሌ ኢንተርናሽናል ኤርፖርት ሀብ ሆኖ እያገለገለ እንደሆነ ይታወቃል። በጣም one way or another, I don't know, Ermias, if you come across with other African friends and colleagues, አዲስ አበባ መታችሁ ታውቃላችሁ ስትላቸው አዲስ አበባ መጥተው ባያውቁ እንኳን በአዲስ አበባ በኩል ትራንዚት አድርገዋል። ላይክ እንትን ሲሄድ በቦሌ በኩል ነበር ትራንዚት ያደረግኩት የሚል ነገር ይነግሩሃል። እና የቦሌ ኢንተርናሽናል ኤርፖርት እንግዲህ ከኦልድ ኤርፖርት በኋላ ለረጅም ዓመታት እንደ ሀብ ሆኖ አፍሪካን፣ ኢትዮጵያን ብሎም አፍሪካን እንዲሁም ሌሎች የሚድልስት አየር መንገዶችን እንደ ሀብ ሆኖ ሲያገለግል ነበር። እያደገም በጣም እየሰፋም ነው የመጣው እና በጣም ትልቅ ከሚችለው በላይ እየሆነ መጥቷል። ስለዚህ የቢሾፍቱ ኢንተርናሽናል ኤርፖርት ግንባታ ኦፊሻሊ ጃንዋሪ 10 ነው ላውንች የተደረገው። በጣም ሎኬሽን ዋይዝም በነገራችን ላይ በጣም ሩቅ አይደለም። 45 ኪሎ ሜትር ወይም ደግሞ 28 ማይል ከካፒታል ነው የሚርቀው። አብዛኞቹ እንደምናውቀው አብዛኞቹ ትልልቅ ኤርፖርቶች ከከተማ ውጭ ናቸው። አይ ቲንክ ኢን ማይ ኤክስፒሪየንስ የማውቀው ማድሪድ እና ሂትሮ ኤርፖርትን ነው ከተማዎች ውስጥ የማውቃቸው ከአዲስ አበባ ውጭ። ግን እንደ አዲስ አበባ ግን መሀል ከተማ ላይ ያለ አየር ማረፊያ እንግዲህ ባለኝ ፐርሰናል ኤክስፒሪየንስ አላውቅም እና ሩቅ የሚባል አይደለም። ለምሳሌ የኡጋንዳ ኢንቴቤ ነው ኤርፖርቱ ያለው፣ ካምፓላ ነው ካፒታሉ።
አብዛኞቹ ኤርፖርቶች አፍሪካን በለው ራቅ ያሉ ከአፍሪካም ውጭ ናቸው። በለው ከዋና ከተሞች ከዋና አልፎ ከተማዎቹ ላይ ራቅ ያሉ ናቸው ራቅ እና ያሉ ናቸው። ሩቅ አይደለም። ይሄ ግን ኢቨን ስቲል እንደዛም ሆኖ 5 ደቂቃ ነው ከዋና ከተማ ከአዲስ አበባ ርቀቱ which is 28 ማይል አካባቢ። ስለዚህ አንድ በጣም ኤክሳይቲንግ የሆነ ዜና ነበረ ማለት ነው። የቢሾፍቱ ኢንተርናሽናል ኤርፖርት ግንባታ ላውንች መደረግ እንግዲህ ኤርፖርቱ በ2030 ያልቃል ተብሎ ይጠበቃል which is 4 ዓመት። እንዲያውም አምቢሸስ የሆነ ይመስለኛል። ግን ደግሞ ያው ኢትዮጵያ አየር መንገድ እንደምታውቀው በጣም ጃይንት ነው ለአፍሪካም ከኢትዮጵያም ባሻገር ማለት ነው እና የተሻለ የትራንዚት የተሻለ የአየር በረራ አገልግሎቶችን ይሰጣል ብለን እናስባለን። this is a very exciting news and a good news to start our weekly program ብዬ አስባለሁኝ። ሌላው ያው የኢትዮጵያና ኤርትራ የአርም ሰፖርት ኢትዮጵያ ኤርትራን ደግሞ ትከሳለች። አሁንም በውስጥ ጉዳይ ጣልቃ ትገባለች ኤርትራ። በተለይ ደግሞ የአማራ ክልል ላይ ያሉ አማጺ ግሩፖችን ወይም ደግሞ ነፍጥ አንስተው ከመንግስት ጋር እየተፋለሙ ያሉ ኃይላትን የኤርትራ መንግስት ሰፖርት እያደረገ ነው ብላ አሁንም ኢትዮጵያ ትከሳለች። ይሄም በዚሁ ሳምንት በተለይ ትላንትና የሮይተርስ ላይ ያገኘሁት ዘገባ በደንብ ያትታል እዛ ላይ። እንግዲህ ሪጅኑ ላይ ካለው ውጥረት መሀል የኢትዮጵያና ኤርትራ ጉዳይ አሁን በስልጣን ላይ ያሉትን ጠቅላይ ሚኒስትር አብይን እንግዲህ የሁለቱን ሀገራት ማስማማት ተከትሎ የኖቤል የሰላም ሽልማት ያሸለመ ጉዳይ ነበር። ተመልሶ ግን ተካሮ በአስመራና በአዲስ አበባ መሀል ያለው ምልልስ ጠንከር ብሎ ቀጥሏል። በዚህ ሳምንት እንዳልኩትኝ የኢትዮጵያ ደግሞ መንግስት የኤርትራን መንግስት የአማራ ክልል ላይ ያሉ ነፍጥ አንግበው የሚፋለሙ የፋኖ ሚሊሻዎችን ወይም ደግሞ የፋኖ ግሩፖችን ሰፖርት እያደረገ ነው የሚል ክሱን በዚሁ ሳምንት እንደዚሁ ጠንከር አድርጎ እሰጥ አገባው እንደቀጠለ ይገኛል ማለት ነው። ሌላው የዚህ ሳምንት ብቻ ሳይሆን አይ ቲንክ የዚህም አመት ቶፒኩ ነው የሚቀጥለው የምርጫ ጉዳይ ነው። አክሮስ ዘ ሆርን ኦፍ አፍሪካ ኢትዮጵያ፣ ጅቡቲ፣ ሶማሊያ ኤንድ ኡጋንዳ የብሔራዊ ምርጫዎች ይደረጋሉ። አዝ ዊ ስፒክ አሁን ኡጋንዳ ላይ የኢንተርኔት ኮኔክሽን ተቋርጧል። እንግዲህ ከምርጫው ጋር በተያያዘ ሊሆን ይችላል ተብሎ ይጠረጠራል ወይም ይገመታል። እንግዲህ ይሄ ላይክ እንደ ፓተርንም ሆኖ የቀጠለ ይመስላል። ኤርሚያስ እንደምታስታውሰው በ2025 ታንዛኒያ ላይ በነበረውም ምርጫ እንዲሁም የምርጫውን ውጤት ተከትሎ ሴም ቲንግ ሀፕን አድርጎ ነበር። ኢንተርኔት ብላክአውት አድርጎ ነበር እና የዓለም አቀፍ የግንኙነት ወይም ደግሞ ድህረ መረብ ወይም ድህረ ገጽ ላይ የሚሰሩ የሲቪክ ተቋማት የአፍሪካ መንግስታትን በጣም በዚህ ይወቅሳሉ፣ ይኮንናሉ። ኮሽ ባለ ቁጥር የሰዎችን የኢንተርኔትን ብላክአውት በማድረግ የሰዎችን ሀሳባቸውን በነፃነት የመግለጽ ሀሳብን ውጭም ላለው አካል ደግሞ ምን እየተካሄደ እንደሆነ እንዳይታይ ወይም እንዳይሰማ ሀሳብን የመገደብ የሰዎችን የመናገር መብት በመገደብ ይወቀሳሉ። እሱን ተከትሎ አሁንም ፓተርኑ ነው ቀጥሏል። ኡጋንዳ ላይ የኢንተርኔት ብላክአውት አለ። ያ እንግዲህ የ2026 የኡጋንዳ የኢትዮጵያ፣ ጅቡቲን፣ ሶማሌ ምርጫዎች ይጠበቃሉ። በጣም ፖለቲካሊ ሴንሲቲቭ የሆኑ ምርጫዎች ናቸው። ደግሞ ከረንትሊ ላለውም የሪጅናል መስተጋብር ኤንድ የፖለቲካና የዲፕሎማሲ ውጥረት
የእነዚህ ሀገራት ጀነራል ኢሌክሽን በሰላም የማለቅ ወይም ደግሞ የኢሌክሽን ካምፔኖች በሰላም መካሄድ ትርጉሙ ዘርፈ ብዙ ነው የሚሆነው ማለት ነው። አሁን ልክ ነሽ መሰረት። በጣም ያው የቀጠናው እንግዲህ የ2026 ጅማሮ በምን አይነት ዜናዎች ሊጀምርልን ይችላል? በተለይ በዲሞክራሲ ግንባታ ዙሪያ እንግዲህ ያለው የምርጫ ሂደት እንደዚሁ እንደታሰበው ገና ከወዲሁ በጣም አስፈሪ ነገሮች እየተከናወኑ ነው። እንግዲህ ኢንተርኔት ማጥፋት ማለት በኡጋንዳ ምንድን ነው የታሰበው ነገር፣ ቀጣዩ ምን ይመስላል የሚለውን ነገር ምናልባትም ደግሞ ከዚህ በፊት ሲፈሩት እንደነበረው የታንዛኒያ ህዝባዊ አመፅ ስፒል ኦቨር ሊኖሩ ይችላል ተብሎ ስጋትም ስለነበረ ያን ከወዲሁ ለመቆጣጠር እና እንደዚሁ ተፎካካሪ ፓርቲ ወይም ደግሞ ተፎካካሪ ግለሰብ ቦቢ ዋይን በጣም እያየ ለመምጣቱ እና ወጣቱ ደግሞ በሶሻል ሚዲያም እንደዚሁ ድጋፉን የገለጸ መቀጠሉን ተከትሎ የሶሻል ሚዲያ የኢንተርኔት መዘጋት እንዳጋጠመም እንደዚሁ እየተወራ ነው የሚገኘው በኡጋንዳ ማለት ነው። እንግዲህ ሌሎችም ተመሳሳይ አይነት ሂደት ሊከተሉ ይችላሉ ተብሎ እንደዚሁ የተጠበቀ ነው የሚገኘው። ከዛ በተጨማሪ እንግዲህ ከምርጫና ከተያያዥ ጉዳዮቹ እንግዲህ ወጣ ስንል ደግሞ ከሰሞኑ በምስራቅ አፍሪካ አሁንም ውጥረቱ እንደቀጠለ ነው። በተለይም ደግሞ እንግዲህ የሶማሌላንድን እንደ ሀገር እውቅና መስጠት በእስራኤል በኩል እንደ ሀገር እውቅና መስጠትን ተከትሎ በጣም በርካታ ውጥረቶች ከዚህም ከዛም እያየሉ ነው የሚገኘው። ያው ከዚህ ቀድምም ስንለው እንደነበረው በተለይም ደግሞ ቀጠናውን በቡድን አባትነት ይመሩታል ተብሎ እየታየም በግልጽም እየታየ የሚገኙ በተለይም ደግሞ የገልፍ ሀገራት የኢሚራቶች እና እንግዲህ የሳውዲ አረቢያ መፋጠጥ አሁንም መፋጠጫ ሜዳውን ወደ ምስራቅ አፍሪካና የአፍሪካ ቀንድ አድርገውታል እና ከሰሞኑ እንግዲህ የሶማሊያ መንግስት የሞቃዲሾ መንግስት እንግዲህ በጣም ከፍተኛ የሆነ ትዕዛዝ አስተላልፏል። በተለይም በዩናይትድ አረብ ኤሚሬት ጋር የገባውን የሴኪሪቲ የሚሊተሪ እና የወደብ ስምምነቱን ኢሚዲየትሊ በካንስል በማድረግ ዩናይትድ አረብ ኤሚሬት እንግዲህ ከሶማሊያ ለቃ እንድትወጣ ቀጭን ትዕዛዝ አስተላልፏል። ያንም ተከትሎ እንግዲህ ምንም አይነት ማወላወል እንኳ ሳይኖር የተወሰኑ ያው ኢቫኩዌት እያደረጉ ነው የሚገኘው በቦሳሶ እና ሞቃዲሾ ኤርፖርት እንግዲህ በርካታ የዩናይትድ አረብ ኤሚሬት እቃዎች እንደዚሁ ፓክ እያደረጉ እየወጡ ነው የሚገኘው፣ ሚሊተሪዎችንም እንደዛው እና ያንም ተከትሎ አፋጣኝ ትዕዛዝም ተላልፏል ከሞቃዲሾ እንግዲህ አመራር ምንድነው የዩናይትድ አረብ ኤሚሬት የትኛውም አይነት የሚሊተሪ ፕሌን በሶማሊያ የአየር ክልል ውስጥ እንዳይበር እገዳ ተጥሏል። ይህም የሆነበት እንግዲህ ከሰሞኑ የደቡብ የመን ተገንጣይን ቡድን አመራር የሆኑትን ግለሰብ የተባበሩት አረብ ኤሚሬት በሶማሊያ የሚሊተሪ ካርጎን በመጠቀም የሚሊተሪ አውሮፕላንን በመጠቀም በሶማሊያ የአየር ግዛት አቋርጠው ትራንስፖርት ማድረጋቸውን ተከትሎ ነው በጣም ውጥረቱም እየተባባሰ የሚገኘው እና የሶማሊያ መንግስት ይህን ባስተላለፈበት መንገድ እንግዲህ የትኛውም አይነት የተባበሩት አረብ ኤሚሬት የሚሊተሪ አውሮፕላን እና የተባበሩት አረብ ኤሚሬት ለሚሊተሪ የሚከራያቸው የትኛውም አይነት ኤርክራፍቶች በሶማሊያ የአየር ግዛት ወይም የአየር ክልል ውስጥ እንዳይበሩ ትዕዛዝ ተላልፏል። ይህ የማይጣስ ትዕዛዝ ነው። እንግዲህ አንዳንድ መረጃዎች በእርግጥ በደንብ ቬሪፋይ መደረግ ይጠይቃል። ነገር ግን የኢትዮጵያ አየር መንገድ የኢትዮጵያ ንብረት የሆነ የኢትዮጵያ አየር መንገድ ሳይሆን የኢትዮጵያ ንብረት የሆነ አንድ ካርጎ ፕሌን በተባበሩት አረብ ኤሚሬት ኪራይ ወደ ሶማሊያ ሊበር የነበረው ወይም ደግሞ ሶማሊያ ለማረፍ ሞቃዲሾ ለማረፍ ሙከራ ሲያደርግ በሞቃዲሾ የበረራ ተቆጣጣሪዎች እንዲመለስ ተደርጓል የሚልም መረጃዎች እንደዚሁ እየወጡ ነው የሚገኘው እና ምናልባትም ይህም ከዛ ጋር የሚያያዝ ሊሆን ስለሚችል ማለት ነው። በእርግጥ ይህ ነገር ብዙ እንግዲህ ፈርዘር መረጃዎችን ወደፊት ይፋ የሚደረጉ ይሆናሉ። ለአሁኑ ግን እንደዚህ አይነት መረጃዎችም እየወጡ እንደሆነ እንደዚሁ ለማስታወቅ ነው የሚገኘው። ከዚሁ ጋር ተያይዞ እንግዲህ የብሔራዊ ደህንነት እና መረጃ አገልግሎት የኢትዮጵያ ዋና ዳይሬክተር የሆኑት ሬድዋን ሁሴን ወደ ሞቃዲሾ አምርተው ነበር እና ያው ከአቻቸው ጋር ከሶማሊያ አቻቸው መሐር ሳላድ ጋር እና እንዲሁም ደግሞ ከሐሰን ሼክ መሐመድ ጋር ከሶማሊያ ፕሬዚዳንት ጋር እንደዚሁ ውይይት ማድረጋቸው ተነግሯል። በእርግጥ በሄዱበት ሰዓት ሁለቱም
አካላት እንግዲህ በሞቃዲሾ እንዳልነበሩ ነው መረጃው እየወጣ የሚገኘው። በተለይም ደግሞ ለዚህ ዝግጅት በምናደርግበት ጊዜ እነዚህ ሁለቱ ግለሰቦች ወደ ላሳኖድ ሄደው እንደነበረ እና የሚቀበላቸውም ሰው በውል እንዳልነበረ በአጋጣሚ እንዳልነበረ ነው የደረሰን መረጃ። ነገር ግን ከዛ በኋላ ግን ውይይት አድርገው እንደመጡ ነው የተነገረን። በእርግጥ ይህ ውይይት ምን አይነት ፍሬ ያፈራል የሚለው ነገር በራሱ አጠያያቂ ሆኖ ይቀጥላል። ምክንያቱም አንዳንዶቹ እንደሚሉት ያው የዩናይትድ አረብ ኤሜሬት ከሶማሊያ ያው ለቃ እንድትወጣ ትዕዛዝ እንደሚተላለፍ ከመተላለፉ ቀናት አስቀድመው ነው የሄዱት እና መረጃው ስለደረሳቸው ሄደው ሎቢ ለማድረግ ነው ከኢትዮጵያ መንግስት የተላከላቸው የሚል ነው። ነገር ግን ያ ሳይሆን ያው እንደዚህ አይነት መረጃ ኦፍኮርስ ስፔኩሌት የሚያደርጉ ሰዎች አሉ። በሌላው በኩል ደግሞ ከጅቡቲ ነው ዳይሬክት የሄዱት። ከጅቡቲ መልስ ነው ወዲያው የሄዱት እና ምናልባትም ከጅቡቲ ጋር የነበረው ግንኙነት የሰመረ አይመስልም። የኦፊሻል ቪዚቱ ጠቅላይ ሚኒስትር አብይ አህመድ የመሩት ልዑካን በእርግጥ ኢፌክቲቭ የነበረ ጉብኝት እንዳልነበረም እንደዚሁ ማሳያ ነው። እንደ ሌላ አማራጭም እንደዚሁ ሊወሰድ የሚችል ይሆናል። ምክንያቱም ሶማሊያን እንደ አንድ አማራጭ እንደዚሁ ሌላ ለመውሰድ ይታሰባል ተብሎም ይታሰባል እና ያም ሆኖ እንግዲህ ዩናይትድ አረብ ኤሜሬት ከሶማሊያ መልቀቋን ወይም ደግሞ ለቃ እንድትወጣ ትዕዛዝ መሰጠቱን ተከትሎ አቡዳቢ ለሀርጌሳ እንግዲህ የሀገርነት እውቅና ትሰጣለች ተብሎም እንደዚሁ ይገመታል። ይህ ሲሆን እንግዲህ ኢትዮጵያ በእርግጥ በጣም ትልቅ ቾክሆልድ ውስጥ ልትሆን እንደምትችልም እንደዚሁ ማሳያም ነው። በጣም ትልቅ አይነት የፖለቲካል ውሳኔ ላይ ልትደርስ እንደምትችል እንደዚሁ ያሳያል። ምክንያቱም የአንካራን ዲክላሬሽን ጥሳ ለሶማሌላንድ እውቅና ትሰጣለች ወይስ ደግሞ የአንካራን ዲክላሬሽን እንደዚሁ የቱርክን እንግዲህ መንግስት ጋር ያላትን ግንኙነት ላለማበላሸት በእርግጥ ባለችበት መንገድ ትጸናለች። ይህ ራሱን የቻለ ሌላ በእርግጥ የሚታይ ነገር ነው የሚሆነው። ነገር ግን ቀላል አይነት ውሳኔ እንደማይሆን ግን ለኢትዮጵያ መንግስት ከዚሁ ማሳየትም ያስፈልጋል። ከዚህ ቀደም እንግዲህ ቀደም ሲል የኢትዮጵያ ቀደምት የደህንነትና የመረጃ አገልግሎት ባልደረቦች፣ ሰራተኞች እንደዚሁም ደግሞ ላዕላይ አመራሮች የነበሩት ከጎረቤት ሀገራት የመረጃ ሰዎች ጋር ወይም ደግሞ አቻዎቻቸው ጋር በጣም በዘርፈ ብዙ የሆነ የመረጃ ልውውጥ ያደርጉ ነበረ። በእርግጥ ኢትዮጵያ ግን ከሶማሊያ ጋር ታደርግ ነበር ወይ ባለፉት ዓመታት ወይም ደግሞ ከቅርብ ጊዜያት ወዲህ ቢካዝ አሁን እየሆነ ያለው በተለይም ደግሞ ሞቃዲሾ የተቀመጠው የማህድ ሳላድ መረጃና ደህንነትን የሚመሩት እንግዲህ የሶማሊያ ቺፍ ኦፕሬተር ማህድ ሳላድ በእርግጥ መረጃውን ለኢትዮጵያ መንግስት በሚገባ መንገድ ያጋራሉ የሚለው ነገር ራሱን የቻለ ትልቅ ጥያቄ ነው። ምክንያቱም ግለሰቡ በጣም ትልቅ የግብፅ ወዳጅን ብቻ ሳይሆን ደግሞ ቀጠናው ላይ በመረጃና ደህንነት በጣም ትልቅ ለውጥ ሊያመጡ የሚችሉና በጣም ትልቅ እውቀትም አላቸው ተብሎ የሚታሰቡም ሰው ናቸው እና በእርግጥ እኚህ ሰው ከኢትዮጵያውያን አቻዎቻቸው ጋር መረጃ የመለዋወጥ እንደዚህ አቅሙ ሲኖራቸዋል። ምክንያቱም ከቅርብ ጊዜ ወዲህ የሳውዲ አረቢያ የግብፅ እና የሶማሊያ አሁን በቅርብም በእርግጥ ስምምነት ላይ ተደርሷል። የሚሊተሪ ስምምነት ሶስቱ ሀገራት የጋራ የሚሊተሪ ስምምነት ደርሰዋል። እንዲሁም የሚሊተሪ ብሎክ በማቋቋም የጋራ የሚሊተሪ ብሎክ በማቋቋም ቀይ ባህርን የሚጠብቅ ሬድሲን የሚጠብቅ እና ቀጠናውን ላይ የሚሰማራ አንድ የጋራ የጦር ኃይል እንደዚሁ ለማቋቋም እየሰሩ እንደሚገኙ መረጃው አለ እና ይህን መረጃ እንግዲህ በዋናነት ደግሞ በምስራቅ አፍሪካ በኩል እየመሩ የሚገኙ ደግሞ ማህድ ሳላድ ናቸው። ስለዚህ ይህን እንደዚህ አይነትና መሰል ትላልቅ አህጉራዊ ቀጠናዊ ጉዳዮችን እየመሩ የሚገኙ ግለሰብ እንግዲህ ኢትዮጵያ ደግሞ እያየሽው ከሆነ በጣም ከጎረቤት ሀገራት ጋር ይህ ነው የሚባል ደህና ግንኙነት እንደዚሁ እየኖረ አይደለም እና ምን አይነት መረጃስ እንደዚሁ እየተለዋወጡ እንደነበሩ እንግዲህ ማሳያዎች ምክንያቱም መገምገምም ይቻላል። ባሳለፉት ጊዜያቶች ኢትዮጵያ በሶማሊያ በኩል እየደረሳት ወይም ደግሞ ከሶማሊያ በኩል እየመጡ የሚገኙ ነገሮች ይገምገም ከተባለ በጣም ጥቂት ናቸው። እንዲያውም የባሰ ታሪካዊ ጠላት ናት ብላ ኢትዮጵያ በጣም ፈርጃት የነበረችውን የግብፅን መንግስት በቀጥታም ሆነ በተዘዋዋሪ
አፍንጫ ስር በማምጣትና እንግዲህ ጦርም እንዲሰፍር በማድረግ ሰፊ ሚና እየተጫወተች ያለችም ሀገር ነች ሶማሊያ እና ምናልባት እንግዲህ የዲፕሎማሲውን ነገር የሚያስቡበት ወይም የሚታሰብ ከሆነ ከኛም ወገን የግብፅን እጅ መቁረጥ የሚቻልበት ነገር አሁንም አልረፈደም የሚልም እምነት አለኝ በግሌ። ያም ሆኖ እንግዲህ ባሳለፍነው ሳምንት እንግዲህ ሌላው ነገር የሱዳን የአየር ምናልባት ኤርሚ ድብደባ ወደ ነው። ሌላ ሳታልፍ እዚሁ ሀሳብ ላይ የምስራቅ አፍሪካ ላይ ያለው ሽኩቻ እና የሚረባረበው እጅ ብዛት በብዙ መንገድ ማየት ትችላለህ። አንድ ቱርክ ቤዝ ያደረገ ወይም የቱርክ የሚዲያ ተቋም የሬድዋን ሁሴንን ቪዚት ፍሬም ያደረገበት እንትን በጣም ትንሽ ፈገግ አስብሎኛል። ኢትዮጵያ ስፓይ ቺፍ ቪዚት ሶማሌ አንአናውንስድ ነው የሚለው እና ላይክ ውስጥ ገብተህ ከምታነበው ነገር በላይ ፊት ለፊት የምታየው ፈርስት ኢምፕሬሽን ሁሉን ነገር ነው አይደል ዲፋይን የሚያደርገው ኢት ማተርስ በቃ በደንብ አድርጎ እና የሶማሌ ላንድ እና የሶማሌ ጉዳይ ብቻ ሳይሆን የሆርን ኦፍ አፍሪካ ላይ የፖለቲካና የዲፕሎማሲ የልዕልናን ወይም የበላይነትን ለማሳየት የሚረባረበው አክተር በየቀኑ ቁጥሩ እየጨመረ ነው ያለው። ሂስቶሪካሊ የነበሩት ምዕራብ እና ምስራቅ ተብለው የሚቀመጡት አሜሪካና ቻይና ኦር አሜሪካና ራሽያ ነበሩ አይደል? አሁን ግን እኛ እንኳን ፕሮግራም መስራት ከጀመርን ጀምሮ አክተሮቹ እየበዙ ነገር ነው የመጡት ያለው እና እዛ ዘገባ ላይ በደንብ ፐብሊክ የሆነ ነገር የለም። ምን ጉዳይ ላይ እንደተነጋገሩ ፐብሊክ ወይም ይፋ የሆነ ነገር ምንም የለም። ግን ከመሀድ ሰላድ ጋር የሬድዋን ሁሴን ንግግር በዋናነት የሴኪሪቲ ጉዳይ ላይ እንዲሁም ደግሞ ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ይዘው እንደሄዱ ያትታል እና በጣም ብዙ ነገር ለመፈለግ ሞከርኩኝ የተነጋገሩበት ነገር ይፋ ተደርጎ ከሆነ የሚል ነገር ማለት ነው እና ለእኔ ይሄ ከሚዲያው ይልቅ ሚዲያው የት ነው ቤዝ የሚያደርገው ብዬ ደግሞ በደንብ ሰርች ሳደርገው ተርኪ ቤዝ የሚያደርግ ሚዲያ ነው እና the actors who are involving in the Horn of Africa በየቀኑ ቁጥራቸው እየጨመረ እየመጣ ነው። ያው ኦፍኮርስ ይሄ እንግዲህ በኋላ ላይ ወደ የሳምንቱ ርዕሰ ጉዳያችን ላይ እንደዚሁ በስፋት ልናነሳው እንችላለን። በእርግጥ ልክ ነሽ። እንደዚሁ አክተሮቹም በዛው ልክ ደግሞ እየሰፉም እንደሆነ ማሳያም ነው። ያም ሆኖ እንግዲህ ያው ፈጠን እያልኩኝ ወደ አፕዴቶቹ አልፋለሁኝ። አሁንም ባሳለፍነው ሳምንት እንግዲህ ሱዳንና ጅቡቲ ሱዳን በኢትዮጵያ የድንበር ያቡስ በተባለ ስፍራ ድንበር በሱዳንና በኢትዮጵያ ድንበር መካከል ላይ እንግዲህ ያለ አንድ ቦታ ላይ ከፍተኛ የአውሮፕላን ጥቃት የአየር ድብደባ አድርጋለች። ይህ ደግሞ ወደ ኢትዮጵያ ድንበር ዘልቆ ሊገባ እንደሚችል እንደዚሁ የዓይን እማኞች ናቸው ለሆርን ፍሪኩዌንሲ የገለጹት እና በቀጣይ እንግዲህ በተለይም ደግሞ በዩኤኢ ድጋፍ እንግዲህ ቤኒሻንጉል ውስጥ እየተከናወነ ነው ወይም እየተገነባ ነው የሚገኘው የተባለውን የሚሊተሪ ካምፕ ምክንያት እንግዲህ ታርጌት ያደረገ ጥቃት ልታደርግ እንደምትችልም እንደዚሁ እየተፈራ ነው የሚገኘው። ተመሳሳይ በጅቡቲም የጠቅላይ ሚኒስትር አብይ አህመድ ልዑካን ቡድን ከተመለሰ እንግዲህ ከ36 ሰዓታት በኋላ ነው ጅቡቲ የድሮን ጥቃት በኢትዮጵያ ግዛት ውስጥ ያካሄደችው። ይህ እንግዲህ ዓመት ሳይሞላ ምናልባትም ዓመት ይመስለኛል እንዲያውም ለሁለተኛ ጊዜ ነው በኢትዮጵያ ጥቃት ስታደርግ። የኢትዮጵያ መንግስትም አሁንም እንደተለመደው ያው ጆሮ ዳባ ልበስ ብሎ አልፎታል። ይሁን እንጂ ኢትዮጵያውያን አርብቶ አደሮች ግን በጽኑ ተጎድተዋል። የተገደሉም አሉ፣ እንደዚሁም ደግሞ በጽኑ የቆሰሉም አሉ። በአፋር ክልል ኤሊዳር ወረዳ ነው እንግዲህ ይህ ጥቃት የተከናወነው። እንግዲህ ፍሮድ የተባለውን የጅቡቲ አማጺ ቡድን በኢትዮጵያ ይንቀሳቀሳል በሚል ነው ከዚህ ቀደም ጥቃት ያደረገችው። ይህም የአሁኑም ጥቃት እንደዚሁ ተመሳሳይ ነው። ያንን የአማጺ ቡድን እንግዲህ ታርጌት ያደረገ ነው የሚል ነበረ። እንግዲህ የምስራቅ አፍሪካና በተለይም ደግሞ የአፍሪካ ቀንድ እንግዲህ የፖለቲካ መካረሩ ከጊዜ ወደ ጊዜ በጣም ከፍ እያለ ነው እየሄደ የሚገኘው።
እንዳልነው መጀመሪያም ላይ እንግዲህ የሳውዲ እና የዩናይትድ አረብ ኤሚሬቶች እንግዲህ መፋጠጫ ሜዳም እየሆነ ነው ያለው እና በተለይም ደግሞ እንግዲህ ሳውዲን ከጀርባ አድርገው እየዘወሩ ወደ ምስራቅ አፍሪካ ላይ በጣም ሰፊ ግዛትን እንደዚሁ እያስሱ ወይም ደግሞ እያካለሉ የሚገኘው በተለይ የግብፅ መንግስት በእጅጉ ሌላ የጸጥታ ስጋትም እንደዚሁ ሊፈጠር እንደሚችል በግልጽ በኢትዮጵያ መንግስትም እንደዚሁ ሲነገርበትም ቆይቷል። ይሁን እንጂ ኢትዮጵያ ከዚህ በኋላ እንግዲህ ከሳውዲ አረቢያ ጋር በቀጥታም ሆነ በተዘዋዋሪ የምትፋጠጥባቸው ችግሮች እየተፈጠሩም ይመስላሉ። በተለይም ደግሞ በሱዳን እንግዲህ የሱዳን የፈጥኖ ደራሽ ኃይልን በሚመለከት እንግዲህ የዩናይትድ አረብ ኤሚሬትስ በጣም በቀጥታና በተዘዋዋሪ እየደገፈች ነው ይባላል። ኢትዮጵያም እንደዚሁ ደግሞ የማሰልጠኛ ስፍራ እየሰጠች ነው ይባላል። ይህንም ተከትሎ እንግዲህ ሳውዲ አረቢያ በጣም የመን ላይ እንዳደረገችው ጥቃትም ልትፈጽም ትችላለች። የመን ላይ እንግዲህ ለደቡባዊ የመን እንግዲህ ተገንጣይ ቡድን ሊደርስ የነበረውን የዩኤኢን የመሳሪያ ድጋፍ ነው እንግዲህ በአየር ድብደባ ዶጋመድ ያደረገችው የነበረው እና አሁንም በኢትዮጵያ ውስጥም እንደዚሁ አይነት ጥቃት ልታደርግ ትችላለች የሚል እንግዲህ መላምትም አለ። ሌላው በሶማሊያ ነው እንግዲህ ከሶማሊያ ጋር የገቡበትንም ሰጥ አገባ የሚታወቅ ነው። እንደዚሁ ሌላ ኢትዮጵያ ፌስ የምታደርገው ከሳውዲ አረቢያ ጋር ፌስ የምታደርግባቸው ሌላ የመፋጠጫ ሜዳም እንደዚሁ ሶማሊያን ማየት እንችላለን። ሌላው በጅቡቲ ነው እንግዲህ የጅቡቲ ወደብ እንግዲህ ያው እንደሚታወቀው የተጁራ ወደብን በመጀመሪያዎቹ ጊዜያቶች በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያዎቹ ወቅትና ወራት ዓመታት እንግዲህ የጅቡቲ መንግስት የተጁራን ወደብ ለኢትዮጵያ በመስጠት እንደዚሁ ኢትዮጵያ እንድትጠቀምበት እና የወጪና የገቢ ንግዱን እንደዚሁ በዛው እንድታደርግ እድሎችንም እስከ ማመቻቸት ኦፈር እስከ ማድረግም ደርሰው ነበረ። ይሁን እንጂ የኢትዮጵያ መንግስት በጦሬን አሰፍራለሁ ብሏል የሚል ነው። በእርግጥ የኢትዮጵያ መንግስት እንደዚህ በግልጽ ያለበትን ስፍራ ወይም ደግሞ እስቴት ያደረገበትን ነገር የተጁራ ወደብን በታርጌት አድርገው ወይም ፓርቲክላር ያለበትን ስቴትመንት ማግኘት ባንችልም፣ ነገር ግን ጅቡቲ በቃ ከዛ በኋላ በጣም ከፍተኛ የሆነ መቃቃር ውስጥ ገባች ከኢትዮጵያ ጋር። እንዲያውም ወዲያውኑ እንግዲህ ለሳውዲ አረቢያ መንግስትም እንዲያለማው ተሰጥቶታል፣ የተጁራ ወደብ ማለት ነው። ከዛ ባለፈ ሌላኛው አራተኛው የኤርትራ የአሰብ ፖርት ነው። የአሰብን ፖርት በሚመለከት እንግዲህ የሳውዲ አረቢያ መንግስት ወደ $10 ቢሊዮን በማውጣት ኢንቨስት ለማድረግ እና ለማልማት እንደዚሁ ሂደት ላይ ነው የሚገኘው እና ኢትዮጵያ ደግሞ በአሰብ ላይ ያላትን አቋም እንደዚሁ የምናውቀው ነው የሚሆኑ እና እነዚህ አራት ነጥቦች ከአንድ ሀገር ጋር በተለይም ደግሞ ከሳውዲ አረቢያ ጋር እንደዚሁ ፍጥጫ ውስጥ የሚገባበት ቦታ ሆኗል። ከጀርባ እንግዲህ ማን ባክ እንደሚያደርግ የታወቀ ነው። የተባበሩት አረብ ኤሚሬቶች እንደዚህ አይነት አሰራር ደግሞ የተለመደ አሰራራቸው ነው የዩኤኢ እና እንግዲህ ኢትዮጵያን በሚመለከት በቀጣይ በጣም ሰፊ የዲፕሎማሲ ጫና ሊኖርባት እንደሚችልም እንደዚሁ አመላካች ነገሮች እየመጡ ነው። ምክንያቱም አሁን ይህን ፕሮግራም በምንቀርጽበት ጊዜ የአንድ የወጣ መረጃ አለ። እሱም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለግብፅ አቻቸው እንግዲህ የላኩት መልእክት ነው። በጣም ወገንተኝነት በተላበሰ ደብዳቤ ኢትዮጵያና እንግዲህ ግብፅን በገርድ ዙሪያ ለማስማማት ፍላጎት ማሳየታቸውን ይገልጻል እና በዚህ ጉዳይ ላይ እንግዲህ በጣም ፍጹም ወገንተኛ የሆነ ምክንያቱም ሲሲ ያደረጓቸው አካላትም በእርግጥ እንግዲህ የሳውዲውን ክራውን ፕሪንስ እንደዚሁም ደግሞ የዩናይትድ አረብ ኤሚሬቱን አመራር እንደዚሁ ታዬ አጽቀሥላሴን እና እንግዲህ የግብፅን አቻቸውን እንደዚሁ አድርገዋልና ኤኒዌይ ይህ በጣም ለኢትዮጵያ በጣም ሌላ ተጨማሪ የዲፕሎማሲ ጫና መምጫና ማሳያም ነው እና እንግዲህ ከወዲሁ የኢትዮጵያ አመራር ወይም ደግሞ የኢትዮጵያ የወቅቱ ጠቅላይ ሚኒስትርም ሆነ ፕሬዚደንት በጣም ሰፊ ስራ እንደሚጠብቃቸው፣ ሰፊ ተጋድሎ፣ የአርበኝነት ተጋድሎ፣ የዲፕሎማሲ አርበኝነት ተጋድሎ እንደሚጠብቃቸው እንደዚሁ ማሳያ ነው። እንግዲህ ውጥረቱን በምን አይነት መልኩ ኢትዮጵያ ልትወጣው እንደምትችል ከወዲሁ መታለምና እንግዲህ በጣም መዘጋጀት ያስፈልጋል እላለሁ። መሰረት ወደ አንቺ ልለፍ። ፈገግ እያልኩኝ ነበር ኤርሚ ስታወራ። አሁንም ፕሬዚዳንት ዶናልድ ትራምፕን ተስፋ እያደረግን ነው እያልኩ ነበር። እኔ እናንተ ላይ ከኦፍ ዘ ሪከርድ የምናወራቸው ነገሮች ስላሉ
ያ ኢትስ ጉድ ቲንግ አሁን ያሉት የኢትዮጵያ ፕሬዚደንት ታዬ ፕሮናንስ ማለት ይቸገራለሁ አጽቀ ሥላሴ አጽቀሥላሴ አም ሶሪ ይቅርታ በጣም የነበራቸው ወይም ያላቸው የዲፕሎማሲ ኤክስፒሪየንስ በጣም ፕራክቲካል ቱል ይሆናል ብዬ ተስፋ አደርጋለሁኝ። የረጅም ዓመት የኬሪየር ዲፕሎማት ስለነበሩ እንግዲህ ያላቸውም ሪሌሽንሽፕ ያላቸው ኤክስፒሪየንስ ተደማምሮ የተሻለ ፖዚቲቭ ላይክ አትሊስት ስኮር የምታደርግበት ኢትዮጵያ አጋጣሚ ይፈጠራል ብዬ አስባለሁኝ እና የጂኦፖለቲክስ እና ኤክስተርናል አክተሮች ጉዳይ ያው እንደቀጠለ ነው። በምስራቅ አፍሪካ ላይ መጨረሻው የቱ ጋር እንደሚደርስ አብረን የምናየው ይሆናል። ግን በዋናነት ግን ኤርሚያስ ከአንተ ሀሳብ ጋር የምስማማውም የዚህ የእስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የሌሎቹም ኢንትረስት እና ኢንቮልቭመንት እየጨመረ ነው እና ምን ሊሆን ነው የሚችለው? እንደገና ደግሞ የዚህ የፓወር ኢኩዌዥኑን በተለይ የማሪታይም ስትራቴጂ ፓወር ኢኩዌዥኑን ወዴት ሽፍት ሊያደርገው ይችላል? ኦር እንዴት አድርጎ እንደገና ምን አይነት ሌላ ቅርጽ ሊሰጠው ይችላል የሚለውን ከጊዜ ጋር እንግዲህ አብረን የምናየው ይሆናል። የተሻለ አውትካም የተሻለ ጊዜ እንዲመጣ ተስፋ እናደርጋለን። በዚሁ ወደ ሳምንቱ ወደ መረጥነው ጉዳይ ስንሄድ የምዕራባውያን ወይም ደግሞ ዓለም አቀፍ የመገናኛ ብዙሃን በተለይ ደግሞ የምዕራባውያን የመገናኛ ብዙሃን ትርክት በተለይ በምስራቅ አፍሪካ እና በኢትዮጵያ ላይ ያላቸው ትርክት ምን አይነት አውትካሞች አሉት? ዜናን ማን ነው የሚሰራው? ታሪካችንን ማን ነው የሚጽፈው? ከዴይሊ ዜና ኮንሰምሽን ባለፈም የጂኦፖለቲካል ስትራቴጂውን ዲፋይን ያደርገዋል ይሄ ነገር እና ፎረን ፖሊሲዎቻችን እና የፎረን ፖሊሲ ኢንተረስቶችን ኢቨን ሂስቶሪካል ናሬሽኖቻችንን ማን ነው ዲፋይን እንዲያደርገው ወይም እንዲጽፈው እድል እየሰጠን ያለ ነው። የነዚህ የሚዲያዎች ትርክትና ኪ ፍሬሚንግ ደግሞ እንደ አገር ብሎም ደግሞ እንደ ሪጅን ከዛም እንደ ኮንቲነንት እንደ አንድ ኮንቲነንት ወይም አህጉር ምንድን ነው ይዞት የሚመጣው ነገር? በተለይ ደግሞ ለአፍሪካን ዲያስፖራስ እነዚህ የመገናኛ ብዙሃን ትርክቶችና ፍሬሚንጎች ምን አይነት ኢምፕሬሽን ነው የሚሰጡት? ምክንያቱም እድል አግኝተን በምናወራበት ጊዜ አብዛኛው በስደት ያለው የአፍሪካ ዲያስፖራ ተመልሶ ኮንትሪቢዩት ማድረግ ይፈልጋል። ኢዘር በኢኮኖሚ ኦር በፖለቲካ ኦር በዲፕሎማሲ በጣም በጤና እጅግ በጣም ብዙ የሚባል ባለፈውም ትንሽ ለመዳሰስ ሞክረን ነበር ምን ያህል የአፍሪካን ዲያስፖራስ በተለያዩ ከዚህ ከፕሮፌሽናል ስደት ጋር በተገናኘ ያነሳ ነው ፕሮግራም ላይ ለመዳሰስ ሞክረን ነበር። እነዚሁ ላይ የዜና ፍሬሚንጎች እና የሚዲያ አውትሌቶች የሚሰጡን ወይም ደግሞ ለአእምሯችን ወይም ደግሞ በየቀኑ ፊድ የሚያደርጉን ዜናዎች እንዴት ነው አፌክት የሚያደርጉት? እንደ ሀገር እንድንቀጥል እንደ አህጉር ደግሞ ዩናይት አድርገን ተባብረን ዊዝ ኦል ደ ሂውመን ሪሶርስ ዊዝ ኦል ደ ናቹራል ሪሶርስ አሁንም አፍሪካ ስትራግል እያደረገች ነው ያለችው። አሁንም የአፍሪካ ሀገራት ስትራግል እያደረጉ ነው ያሉት። አሁንም ቤዚክ የሚባሉ የምግብና የመጠለያ መሰረታዊ የሚባሉትን ፍላጎቶች ዜጎቻቸውን አላሟሉም። ለማሟላት እየተፍጨረጨሩ ነው ያሉበት። በልቶ ማደር ስቲል ለአብዛኛው የአፍሪካ ሀገራት ዜጎች ስቲል ብርቅ ነው። እነዚህን ሁላ ላይክ ጀስት ዜና ስንሰማ
ምንድን ነው የሚባለው የወሬውን ወይም የነገሩን ብቻ ሳይሆን ከዛም ባለፈ ኢኮኖሚካሊ ፖለቲካሊ ኤንድ ላይክ ዲፕሎማሲ ዋይዝ እንዴት ነው የምዕራባውያን የዜና ትርክት ወይም ደግሞ የመገናኛ ብዙሃን ትርክት ኢምፓክት እያደረገው ያለው የሚለውን ለማየት ነው የመረጥነው በዚህ ሳምንት። እንግዲህ የአድማጮቻችንንም አስተያየት ብንሰማበት በጣም ደስ ይለናል። እንዴት ነው ከቨር የሚደረገው? በተለይ የሚታወቁ ነገሮች አሉ አይደለ? አንድ ናይጄሪያዊ ቲክቶከር አለች እና የእንትኖችን ነው የምታደርገው እሷ ሰዎች የሚሰጧትን ኮሜንት እየወሰደች መልስ ነው በጣም ሳርካስቲክ በሆነ መልክ ነው መልስ የምትሰጠው እና አፍሪካ ስቲል እንደ ሀገር ነው የምንታየው። አንድ ሴንቴንስ ውስጥ ፓኪስታን እና አፍሪካ ምናምን ተብሎ ሲገለጥ ልሰማ ትችላለህ። ይሄ ሁላ ግን የመጣው ባይ ዲዛይን የምዕራባውያን ሚዲያዎች ባይ ዲዛይን ቢውልድ ያደረጉት ትሩ ታይም ቢውልድ ያደረጉት ናሬሽን የፈጠረው ነገር ነው ብዬ አስባለሁኝ እና የምንታወቀው ዋር አውት ብሬክስ ነው። ቅድም ስል እንደነበረው በተለይ አሁን የቅድም ያነሳሁትኝ ሬድዋን ሁሴንን ቪዚት እንዴት የቱርክ ሚዲያ ፍሬም ያደረገበት መልኩ ዋር አውት ብሬኮችን ኦልሞስት በቃ ማለት ሊፈጠር ነው ጦርነቱ ሊጀመር ነው አይነት ስሜት እስኪሰማን ድረስ ወደ ሰላም እንኳን ወደ ፖለቲካል ዲስከሽን እና ወደ ዲፕሎማሲ ሶሉሽን እንዳንሄድ ሁላ እድል እስከሚነፍገን ድረስ አኔቲካል የሚመስሉ ፍሬሚንጎች አሉ። አንደኛ እንዴት ነው እነሱን ታክል ማድረግ ያለብን? እንዴት ነው ማየት ያለብን? ኢንተርናል አንደኛ ላይ የፖሊሲ የኢንስቲቱሽንም የስትራክቸር በጣም ብዙ ኮምፕሌክስ የሆኑ ነገሮችን ነው የምታይበት። ውስጥ ያሉት አፍሪካ ውስጥ ያሉት አፍሪካ ሀገራት ውስጥ ያሉት ሚዲያዎች ነፃነት አላቸው ወይ? ዜናዎችን እንዲሰሩ ሀሳባቸውን በነፃነት የሚገልጡበት የምናውቀው ነገር ስለሆነ ልክ አሁን ቅድም ስናነሳው እንደነበረው ኦልሬዲ ኢንተርኔት ሸዳውን ያለበት ከምርጫ ጋር ተያይዞ ከፊት ካለው ምርጫ ጋር ተያይዞ ኢንተርኔት ሸዳውን ያለበት አገር ስናነሳ ነበር እና እነዚህ ነገሮች እንዴት ነው አፌክት የሚያደርጉን? እንዴትስ ነው እንደ ሚዲያ ተቋማት ደግሞ ኮንትሪቢዩት የምናደርገው? ይሄን መገልበጥ የምንችለው እንደ ሚዲያ ተቋማት እንደ አካዳሚሽንስ በተለያየ ሙያ ላይ እንደተሰማራ ባለሙያ ይሄንን ናሬሽን እንዴት ነው መቀልበስ የምንችለው? ያ ልክ ነሽ መሰረት፣ በጣም ወሳኝ ነጥብም ነው ያነሳሽው። ምን አስባለሁ ይመስልሽ፣ ያው በግል እንደዚህ አይነት ሚዲያዎች ዓለም አቀፍ ሚዲያዎችን በሁለት በኩል ነው እኔ የማያቸው። በአንድ በኩል በጣም ፖዚቲቭ ጎናቸው ምንድን ነው መሰለሽ፣ እንዳለመታደል ሆኖ የምንኖርባቸው ሀገራት በተለይም ቀጠናውና እንደዚሁም ደግሞ አፍሪካ የሚዲያ ነፃነት በእጅጉ የተገደበበት አህጉር ነው እና ከአንድም ማለት ይህ አንድ ሁለት ብለን የምንጠራቸው አይደሉም። በጣም በርካታ አይነት የሚዲያ ዘርፈ ብዙ የሚዲያ አፈናዎች የሚታዩባቸው ናቸው። ዓለም አቀፍ ኮንፈረንሶች ላይ የሚወራው ስለ አፍሪካ የሚዲያ አፈና ነው። ስለ አፍሪካ የሳሉበት መንገድ አይደለም፣ ሆነን ኖረንበት ስለምናውቀውም ነው። እንደዛ በሆነበት ሁኔታ ክሪቲካል የሆኑ ነገሮችን በማውጣትና ሰዎች እንዲያነቡ እንዲደረስ ለማድረግ ባላቸው ረገድ በተወሰነ መልኩም ቢሆን በእርግጥ ከነህጸጻቸው በጣም ሰፖርት የማረጋቸው አጋጣሚዎች አሉ። ይሁን እንጂ እነዚህ ሚዲያዎች ሲመጡ የራሳቸው ሀገራትን እንዳየ ነው ሀገራትን የራሳቸው አጀንዳ ወይም ደግሞ አክተሮች ናቸው ብለን ቅድም እንደከፈል ነው ሁሉ እነዚህ ሚዲያዎችም ደግሞ ከነዚ ሀገራት ፖሊሲ እና የውጭ የኢንተርናሽናል ፖሊሲያቸው ውጭ የሚሆኑ አይደሉም። በነገሮች ላይ እንደ ፍላጎታቸውና እንደ መርሃቸው ነው እኛም ጋር መጥተው ስለ ሚዲያ ወይም ደግሞ የሚዲያ ስራቸውን ተግባራዊ የሚያደርጉት ማለት ነው። እንደዛ ሆኑ ቀጠናውን ወይም ደግሞ አህጉሩን የእሱን እውነት ወይም ደግሞ ያለውን እውነት እንደፈለጉት ነው ሲቀሽቡትና ሼፑን ሲቀያይሩት የምናያቸው። እንግዲህ ከዚህም ጋር ተያይዞ እንግዲህ እንደምታስታውሽው የሰሜኑን ጦርነት በሚመለከት በህወሓት ተዋጊዎች የአዲስ አበባ አውትስከርት ተከቧል ብለው እንግዲህ እስከ መስራት እና
በርካታ ዓለም አቀፍ ዲፕሎማቶችና እንግዲህ የዲፕሎማት ኮሚኒቲው እና በጣም ዓለም አቀፍ ግለሰቦች ኢትዮጵያ ውስጥ ይሰሩ የነበሩ ለቀው እስከ ለቀው መውጣት እስከሚወጡ እንደዚህ አይነት መረጃዎች ነበሩ። ታስታውሽ እንደሆነ ይህ የዛሬ ብቻ አይደለም። በነገሮች ላይ ቀደም ባሉ ዓመታትም እንግዲህ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበትም ጊዜ በስልጣን በነበሩበት ጊዜ የአልጀዚራን እና የኳታርን ኤምባሲ አሴም ታይም ዘግተው ሲያባሩ አስታውሳለሁ። ተመሳሳይ አይነት ችግሮች ወይም ደግሞ ግጭትንና ሽብርተኝነትን በኢትዮጵያ ውስጥ ያበረታታሉ፣ ይረዳሉ፣ ፕሮሞት ያደርጋሉ በሚል ነው እነዛ ለሀገርና ለወገን ወይም ደግሞ ለህገ መንግስቱ እንደሚሉት አደጋ ሆነዋል፣ አደጋ ጋርጠዋል ተብሎ ስለሚታሰብ ያኔ አባረዋቸው ነበረ። በድጋሚ መጥተውም እንደዚሁ እንዲከፍቱ ተደርገዋል። እንደዚህ አይነት ነገሮች ዛሬ የተፈጠሩ አይደሉም። በነገሮች ላይ በዘመናት መካከል በቃ አፍሪካን ፍሬም የሚደረግበት መንገድ እንደዚሁ እየገነገነ የመጣ ነው። ይህ ደግሞ በሀገራት ፍላጎት ከሀገራት ፍላጎት ውጭ የሚሆን ነገር የለም። በነገሮች ላይ የሀገራትን ፍላጎት ማስፈጸሚያዎች ናቸው። የሀገራት ፍላጎት ወይም ደግሞ የውጭ ፖሊሲያቸው ቱዋርድስ ዳት ካንትሪ ኦር ደግሞ ቱዋርድስ ዳት ኮንቲነንት የተለየ ከሆነ ሚዲያውም እንደዛው ነው የሚሆነው። ኢማጂን ከዛ በኋላ በነገሮች ላይ ለምሳሌ የሰሜኑን ጦርነት እንደዚሁ አነሳን። ከዛ በኋላ ፕሪቶሪያ አግሪመንት ተፈረመ። ከፕሪቶሪያ በኋላ የዘገባዎቻቸው ለውጥ ራሱ ልዩ ነው። ሌላ አይነት ነው። ሌላ አይነት መልክን የያዘው ሌላ አይነት ችግሩ አለ ወይ? አዎ በደንብ አለ እኮ። አሁንም ግን የተለየ አይነት አዘጋገቦች ናቸው እየተዘገቡ የሚገኙት። ይህ ራሱን የቻለ በጣም ሌላ ችግር ነው። ለኢንተርናሽናል ኮሚኒቲው ከሀገሩና ከወገኑ ወይም ደግሞ ከአህጉሪቱም ርቆ ለሚገኘውም የኮንቲነንቱ ዲያስፖራም ተመሳሳይ በጣም የተንሻፈፈ አይነት እውነታ ነው የሚሰጡት። እንዳልሽው ጦርነቱ አሁን ተጀመረ፣ ጦርነቱ ሊካሄድ ነው፣ ሀገር ሊገለበጥ ነው፣ አህጉር ሊጠፋ ነው፣ ሊሰነጠቅ ነው። እንደዚህ አይነት መረጃዎችን በተለይም ደግሞ ከሀገር ቤት ርቆ ለሚኖር ሰው እንደዚህ አይነት መረጃዎች የሚገኘው ከእንደዚህ አይነት ፍላጎት ካላቸው ሚዲያዎች ነው። እንደዚህ አይነት ፍላጎት ካላቸው ደግሞ ሀገራትም ነው። በጣም ችግሩ የሆነው ምን መሰለሽ፣ ማለት ይህን ነገር ታክል ማድረግ ይቻላል። የሚቻለው ነገር ደግሞ የሀገር ውስጥ ሚዲያን ማጎልበቱ ላይ ነው። ለሀገር ውስጥ ሚዲያ በነገሮች ላይ ለኢንተርናሽናል ሚዲያ ባለሙያዎችና ዘጋቢዎች የሚሰጠውን አይነት መብት በተለይም ፓርቲኩላር ኢትዮጵያ ውስጥ ለሀገር ውስጥ ሚዲያ ተሰጥቶት ቢሆን ኖሮ በጣም በኃላፊነት የሚሰሩ የሚዲያ ፕሮፌሽናሎች አሉ ኢትዮጵያ ውስጥ አሁንም እና እውነታውን በጣም ሳይሸቀጥ ሳይቀሸብ በሚገባ ነገር ማስቀመጥ ይችላሉ። መብቱን ብቻ ሳይሆን ኤርሚያስ፣ በነገራችን ላይ አንተ ኤዲተር ኢን ቺፍ ሆነህ ስለሰራህም አንተ በደንብ እዚህ ላይ መናገር ትችላለህ። ኢትስ ኖት ኦንሊ መብት መሰጠት፣ ፕራዮሪቲ መሰጠት አለመሰጠት ብቻ አይደለም። አገር ውስጥ ያሉ ሚዲያዎች ሰልፍ ሴንሰርድ እንዲሆኑ አውት ኦፍ ፊር አውት ኦፍ ፕሬዠር ሰልፍ ሴንሰርድ እንዲሆኑ ሆነዋል። እስቲ ላይ ከአንተም ኤክስፒሪየንስ በመነሳት የኤዲቶሪያል ሚቲንጎች እንዴት አይነት ፍጭት እንደሚኖርባቸው ከአንተም ብሰማ ደስ ይለኛል። ምክንያቱም ኢትስ ኖት አባውት ዘ ቶፒክ። አብዛኛው ጊዜ የኤዲቶሪያል ሚቲንጎች ላይ ያለው ይሄ ፍትጊያ ኢትስ ኖት ኦንሊ አባውት ዘ ቶፒክ። ይሄንን ነገር ይዘን ብንወጣ ምን ሊመጣብን ይችላል የሚለውም ነገር ሁልጊዜ የሎካል ሚዲያዎችን ኦቨርሻዶ እንደሚያደርጋቸው ስለሚሰማኝ ትክክል። ማለት የኤዲቶሪያል ስብሰባዎች በነገሮች ላይ በጣም ጠንካራዎች ናቸው። በተለይም ደግሞ ማለት በጣም ምን አይነት መሰለሽ ምናልባትም ግማሽ ቀን ሊፈጁ የሚችሉ ኤዲቶሪያል ስብሰባዎች ሁላ ነበሩ። ለምሳሌ እንደ አዲስ ማለዳ፣ እንደ ኢትዮጵያ ቢዝነስ ሪቪው እንዲሁም እንደሌሎቹ በጣም ጠንካራ ፎርቹንም እንደዚሁ በጣም ጠንካራ ኤዲቶሪያል ስብሰባም እንደነበራቸው አውቃለሁኝ እና ማንም ሰው እንደዚህ አይነት ሀሳብ ይቀርባል። በዛ ኤዲቶሪያል ውስጥ ግን እያንዳንዱ ሰው በጣም ቢትዊን ደ ላይን ታሽቶ ነው የሚወጣው። እንደዚህ እንደቀላል ዝም ብሎ ይድረስ ምናምን የሚደረግ አይደለም። በጣም ወይም ደግሞ በኃላፊነት በማይሰማው መልኩ የሚሰራ ስራ አይደለም። በነገሮች ላይ ምናልባትም ተቆጣጣሪው አካልም በዚህ ሰዓት ሊሰማንም ከቻለ እንደዚሁ ለመንገር ነው። በጣም በኃላፊነት የሚሰራ ስራ ነው። በተለይም ደግሞ ከፍርሃት ጥላ ነፃ ነበሩ ወይ የሚሰሩ ዜናዎች በደንብ እውነት የሆኑ ፋክቹዋል የሆኑ ኤቪደንስ ያላቸው ዜናዎች እጃችሁ ላይ ኖረው ግን ብናወጣው
የሚል አይነት ፍርሃት ኤግዛክትሊ እንደዚህ ላይ አይነት ሻዶ ፍርሃቶችን አድርጓቸው በጣም አያውቅም ወይ? አዎ፣ በጣም በተደጋጋሚ አንድ ሁለቱ ብለን የምንገልጸው አይደለም። በጣም በተደጋጋሚ አለ ማለት በጣም በተደጋጋሚ ብዙ መረጃዎች በጣም በማስረጃም እንደዚሁ የተደገፉ መረጃዎች ወጥተው ወይም ደግሞ ደርሰውን እንግዲህ ከሚደርስብን ጥቃት ወይም ሴኪሪቲ አንጻር እንደዚሁም ደግሞ ከሚዲያውም ህልውና አንጻር በቃ የተውናቸው አሉ። በጣም በሚያሳዝን ሁኔታ የተለፋባቸውም ሁሉ ተጨምሮ ማለት ነው። ነገር ግን በአንጻሩ ደግሞ ያ መረጃ ወጥቶ በእጅ አዙር ወጥቶ ዓለም አቀፍ ሚዲያዎች ላይ ግን ደግሞ በስፋት ሲነበብ እና በጣም ብዙ አይነት ግብረ መልስም ሲሰጠው ደግሞ እናያለን። ይህ በጣም ተስፋ የሚያስቆርጥ እንደገና በአንጻሩ ደግሞ የሀገርንም የአህጉርንም ህልውና አደጋ ላይ የሚጥል ሆኖ ይገኛል እና እንግዲህ እንደዚህ አይነት ነገሮች አሉ። ነገር ግን ችግሩ ደግሞ የሆነው ምን መሰለሽ፣ እንግዲህ የሹማምንትም ሊሆኑ ይችላሉ፣ ኤክስፐርቶችም ሊሆኑ ይችላሉ። ኦፒኒየን እና መረጃዎች በሚጠየቁበት ጊዜ ለሀገር ውስጥ ሚዲያ የሚሰጡትና ለኢንተርናሽናል ሚዲያ የሚሰጡት በጣም የተለያየ ነው። ለሀገር ውስጥ ሚዲያ ጭራሽም ላይመልሱልሽም ይችላሉ። እንዲያውም በዋናነት ለዓለም አቀፍ ሚዲያ ብቻ መረጃ የሚሰጡ የመንግስት ተቋማት አሉ። በጣም ነው የሚያሳዝነው። እነዚህ ሚዲያዎች እንግዲህ ምን አይነት ሀሳብ ምናልባት የገጽታ ግንባታ ምናምን ሊሉት ይችላሉ፣ አላውቅም። ነገር ግን የሀገር ውስጥን ሚዲያ አቀጭው ለውጭ የሚሰጥ ኢንፎርሜሽን ምን አይነት ገጽታ ሊገነባ እንደሚችል አላውቅም። እንዴት አይነት ሀሳብ እየተሰራ እንደሆነ አላውቅም። በጣም የሚያሳዝነው እንግዲህ ያው ውጥረት ባለባቸው አካባቢዎች ደግሞ ውጥረቱን ያባባሱ የሚገኙት ደግሞ እራሳቸው በመንግስት ውስጥ ሆነው ተመሳሳይ አይነት ለሚጠየቁት ጥያቄ ለኢንተርናሽናል ሚዲያው ምክንያቱም ሲጠይቁሽ ራሱ መልሱን እንዴት ልትመልሽላቸው እንደምትችል እያሰቡት ነው የሚጠይቁሽ። ኦኬ ሶ አንቺ የምትመልሽላቸው በተሰፋልሽ ልክ ነው የሚሆነው። በቃ በጥያቄው ልክ ስለሚሆን ኦልሬዲ በተንሻፈፈ መልኩ ነው እየተጠየቅሽው፣ የምትመልሽውን በዛው ልክ ነው። ስለዚህ ያ ሲሆን የኢንተርናሽናል ሚዲያው በእጅጉ ያጮኸዋል። ብዙ አይነት ኦዲየንስ አለው። የራሱን አይነት ትርክት እንትን ይላል ማለት ነው፣ ይፈጥራል ማለት ነው። ያ ሲሆን ደግሞ ዶክመንትድ ሆኖ ነው የሚቀመጠው። በነገሮች ላይ ለዛሬ ወይም ደግሞ ዛሬ ተነቦ ነገ ተነቦ የሚያልቅ አይደለም። እስኪ አሁን ንግባና ሪሰርችም ስታደርግ የምታገኘው ነገር እሱ ነው እንጂ ኤግዛክትሊ። አሁን ንግባና ያለፉትን የኢትዮጵያን የጦርነት ሁነቶች በተለይም በሰሜኑ ጦርነት የነበረውን እንየው። በጣም ብዙ አይነት ኤረሮች በኋላ ላይ እንግዲህ ተዋጊ ኃይሎች እንግዲህ የጠቅላይ ሚኒስትሩ አማካሪ የሆኑት አሁን አቶ ጌታቸው ረዳም እንደዚሁም ደግሞ ከዚህ ቀደምም አሁንም በህወሓት አመራር ላይ የሚገኙት ዶክተር ደብረጽዮንም በተደጋጋሚ በመግለጫቸው ዲስፕሩቭ ያደረጓቸው ፋክቶች አሁን በኢንተርናሽናል ሚዲያዎች ግን ተጽፎ ይገኛሉ አሁንም ድረስ። እነዚህ አይነት እውነታዎች ሚዲያዎቹ በሚፈልጉት ልክ ስለሰፏቸው ነው። በነገሮች ላይ እንደዚህ ስል በጣም የማከብራቸው ለሙያቸው ታማኝ የሆኑ የኢንተርናሽናል ሚዲያ ኮረስፖንደንቶች አሁንም አዲስ አበባ ውስጥ አሉ። በጣም ነው የማከብራቸው። ለሀገርና ለሀገር ሉዓላዊነት አሁንም የሚተጉ አሉ። የኢንተርናሽናል ሚዲያን የኤዲቶሪያሎቻቸውን እስከ ማሸነፍ ድረስ የሚደርሱ በጣም ፓትሪት የሆኑ ወዳጆች ጓደኞችም አሉኝ አሁንም እና እነሱም ሳይዘነጉ ማለት ነው። ነገር ግን አመዛኙ በተለይም ደግሞ የኢትዮጵያን ኮንቴክስት በውል የማይረዱ የውጭ ዜግነት ያላቸው ኮረስፖንደንቶች አሉ። ኢትዮጵያዊ ባክግራውንድ የሌላቸው የውጭ ዜግነት ያላቸው የሚመጡበትን አጀንዳ ብቻ አስፈጽመው በጽሁፋቸውና እንግዲህ በኮንተንቶቻቸው ሸክፈውት ወይም ደግሞ እንግዲህ ፋክቱን በዛው ለኛው ጨምቀው ሰርተውልን የሚሄዱ አሁንም እንዳሉ እንግዲህ ማሳሰብ ያስፈልጋል ማለት ነው። መሰረት ይሄን እንግዲህ ላይክ እንዳልኩት ኤርሚያስ የአዲስ ማለዳ ጋዜጣ ኤዲተር ኢንቺፍ ሆኖ አገልግሏል። ፈርስት ሃንድ ኤክስፒሪየንስ አለው እና እነዚህን ትርክቶች ለመገልበጥ በጣም እንግዲህ አስብ ሙቭ ላረግ ነው እንደዚህ ላረግ ነው እንደዛ ላረግ ነው እያለ ፕላን እያደረገ ያለን አፍሪካን ዲያስፖራ ኮሚኒቲ እንደዚህ አይነት ዜናዎች ደግሞ ፊድ በተደረገ ቁጥር
መልሶ ላይክ ቁጭ ብሎ እንዲያስብበት ያደርገዋል። ላይክ ተመልሼ ቢሄድ እንደዚህ ቢሆን እንደዛ ኦልሬዲ ፊርፉል እንዲሆን ያደርገዋል። ዲሲሽኑን እንደገና ሁለቴ ሶስቴ ሪቫይዝ እንዲያደርገው ያስገድደዋል። እና ይሄንን ማቆም የሚቻለው እና ላይክ ይሄ ነፃና ገለልተኛ የሆኑ የዲሞክራሲ ተቋማትን መገንባት ኢኮኖሚውም ላይ ቀላል አይደለም የሚሆነው እንደ ሀገር እድገት ብዙ በጣም ብዙ ለቁጥር በጣም ብዙ የሆኑ የአፍሪካ አካደሚሽያንስ ተበትነው ነው ያሉት። በጣም በትልልቅ የትምህርት ተቋማት ውስጥ ተበትነው ነው ያሉት። ብዙ ሪሰርቸሮች፣ ብዙ የሕክምና ባለሙያዎች እነዚህን አትራክት ለማድረግ ከሚሰራው ስራ በዘለለ ተቋማቱን ከመገንባት ኢንፍራስትራክቸሩን ቢውልድ ከማድረግ የበለጠ ደግሞ ናሬሽን ማተር ያደርጋል ብዬ አስባለሁ። ስለዚህ የአፍሪካ መንግስታት ሊያደርጉት ይገባል ወይም ሊወስዷቸው ይገባል ብዬ ከማስባቸው አክሽኖች አንደኛ whenever there is a conflict access to like a conflict area restricted ነው የሚሆነው ወዲያው ማለት ነው። አንዳንድ ጊዜ እንዲያውም ለሎካል ሚዲያዎች ሬስትሪክትድ ሆኖ ለኢንተርናሽናል ዌይ ኦፕን ይሆናል። ኦር የኢንተርናሽናል ሚዲያ ኮረስፖንደንቶች ዋን ዌይ ኦር አናዘር ሰርገው ገብተው የሆነ ኢንፎርሜሽን ይዘው ይወጣሉ። የምናስታውሰው ነው እንዴት በጣም ኮንትሮቨርሻል እንደነበረ የሲኤንኤን ጋዜጠኛ ዘገባዎች ከሰሜኑ ጦርነት ጋር በተገናኘ ቀደም ስናነሳው እንደነበረው ኢሚዲየትሊ የሆነ ነገር ሲነሳ ኢንተርኔት ሸትዳውን ኢዝ ላይክ የመጀመሪያ ጭንቅላታች ውስጥ የሚመጣ ነገር ነው። ሰርቪላንስ ሰልፍ ሴንሰርሺፕ የሚዲያ ተቋማት አገር ውስጥ ያሉ የሚዲያ ተቋማት አውት ኦፍ ፍርሃት አውት ኦፍ ፊር ከፍርሃት በመነሳት ራሳቸውን ሰልፍ ሴንሰርድ እንዲያደርጉ እውነቱን መናገር እያለባቸው ማወቅ እናውቃለን ብንናገር እናልቃለን አይነት ብሂል አለ አይደለም። እሱኛውን መንገድ እንዲከተሉ ያደርጓቸዋል። ሌላው ደግሞ የሎካል ሪፖርተር ሁልጊዜ አትሪስክ ናቸው ያሉት። በተንቀሳቀሱ ቁጥር እንዴ ግልምጫ ውስጥ ቀላሉ እንዴ ሌላውን ቶ ከተማ ውስጥ የፐብሊክ ሰርቪስ የሚሰጡ ተቋማት ውስጥ ዜና ለመጠየቅ ወይም ደግሞ መረጃ ለመጠየቅ ስትሄድ እንዴት ነው ትሪት የምትደረገው? ጭራሽ መረጃ መስጠት ውለታ እንደዋለልሽ ሁላ የሚቆጥር የስራ ኃላፊ መጠየቅም መብት እንዳልሆነ ሁላ ትነገራለህ። መጠየቅም መብት እንዳልሆነ ይነገራል። በሴቶቻችን ላይ የሚደርሰው እንዳለ ሆኖ ነገር ግን እንደዚህ በኢንጀነራል በጋዜጠኝነት በሚባለው ግን እንዴት ምን ሲባል እንደዚህ አይነት ጥያቄ ጠየከኝም የሚባል አለ። ምን ሲባል እንዴት አንተ ይህን መረጃ ካወጣኸው እውነትም እያየው ትሰራለህ ማለት ነው ጀግና ነህ ምናምን እስከመባል እስከ መዛትም ላይ ይደርሳል እኮ። ከፍ ሲልም እንግዲህ አስገድዶ ወደ መሰወር ወደ ዘብጥያ መጣልም አለ እና ኢቨን ወርስ ቢካዝ እንግዲህ 2 ጋዜጠኞች እንደተገደሉብንም እንደዚሁ ማስታወስ ያስፈልጋል ባለፉት 8 ዓመታት። ስለዚህ እንግዲህ እንደዚህ አይነት ችግርም አለ። ቢካዝ የዓለም አቀፉ ማህበረሰብ ወይም ደግሞ ሚዲያ እንዲያው ኢትዮጵያ እንደማሳያ እንኳ ራሱ መንግስት በጣም ዘመቻ ከፍቶብናል እንደዚህ ሆኗል ምናምን እየተባለ በራሱ ፕሮፓጋንዳ እያሰራጨ ይገኛል። በአንጻሩ ደግሞ እንዲያው ፕሮፓጋንዳውን እንኳ በአንጻራዊነት ነፃና ገለልተኛ ለሆነው ሚዲያ ክፍት በማድረግ የራሱን እንግዲህ ሚዲያ ኮንስትራክት እንዲያደርግ ወይም የራሱን ትሩት ኮንስትራክት እንዲያደርግና ወይም ትክክለኛውን ፋክት በኢትዮጵያዊ አንደበትና በኢትዮጵያዊ የሙያ ስነ ምግባር እንዲሰራው እንኳ በኃላፊነት ለሚሰሩት እንኳ አሳልፎ ቢሰጥ ብዙ ነገሮችን ማትረፍ ይችላል። በጣም እስማማለሁ ኤርሚያስ። ግን አሁንም ትልቁ ድርሻ መንግስት ጋር ነው ያለው ብዬ አስባለሁ። ነፃነት የመስጠት ሰዎች ሀሳባቸውን በስነስርዓት እንዲገልጹ ያለ ፍርሃት ያለ መከልከል እንዲገልጹ ከሰሜኑ ጦርነት በኋላ ስንት መጽሐፍት ተጽፏል። በጣም እንግዲህ 2 ጽንፍ ተይዞ ብዙ አስተያየት የተሰጠበት የቶም ጋርደን መጽሐፍ እንደነበር ትዝ ይለኛል። ከዛ ባሻገር ግን በጣም ብዙ መጽሐፎች ተጽፈዋል። በእኛ በአገር ውስጥ ባሉ የምርምር እና የሪሰርች እና የምርምር ስራዎች በሚሰሩ
በትምህርት ተቋማት ውስጥ ያሉ ኦር ደግሞ በየትኛውም ዘርፍ በጋዜጠኝነት ዙሪያ ያሉ የትኛው ሰው ከጦርነቱ በኋላ የነበረውን ነገር ላይክ መጽሐፍ አይደለም ረጅም ጽሁፍ አስነብቦናል። ላይክ ሳይኖር ቀርቶ ነው፣ ታሪክ ሳናቅ ቀርተን ነው፣ የተፈጠረውን ነገር ባላንስድ በሆነ መንገድ መዘገብ አቅቶን ነው አይደለም። እኔ ፍርሃት ስላለ ጭምር እውነት ነው። ለመናገር ስቲል በሀገር ውስጥ የተጻፉ ወይም በሀገር ውስጥ ለኢንተርናሽናል ሚዲያም ሆኑ ግን በሀገር ውስጥ ሪፖርተሮች በሀገር ውስጥ ኢትዮጵያን በሆኑ ሪፖርተሮች ወይም የኢትዮጵያ ባክግራውንድ ባላቸው ሪፖርተሮች የተጻፉትን እመርጣለሁ። ስቲል ባላንስድ ናቸው ብያ ባያዝ እንኳን ቢኖርባቸው ስቲል ኮንቴክስቱን ባላንስ ያውቃሉ ብዬ አስባለሁ። በአንጻራዊነት በጣም የተሻለ ነው ብዬ አስባለሁ። እኔም ከአንተ ሀሳብ ጋር እስማማለሁ። ባያዝ እንኳን ቢኖርባቸው በአንጻራዊነት የሚያወሩትን ነገር ኮንቴክስት ያውቃሉ ብዬ አስባለሁ። ኤግዛክትሊ በሚገባ እንግዲህ እነዚህ ናቸው በእኔ በኩል ያሉት። መሲ እንግዲህ ከሰዓትም አንጻር ይገድበናል፣ ግን ኢትስ ኦልሶ በጣም ትህትና የተሞላበት ጥሪም ጭምር ነው። በሀገር ውስጥም በውጭም ያሉ የሚዲያ ባለሙያዎች፣ የአካዳሚ ባለሙያዎች፣ የሪሰርች ባለሙያዎች ዝምታ ድንገት የሚፈጠር አይደለም። ኢትስ ኖት አክሲደንታል፣ ምርጫ ነው። ስለዚህ they have to come out and ይሄ ትርክታችንን መቀየር መቻል አለባቸው ብዬ አስባለሁ። እያንዳንዳችን የሚነገረውን ስለ ሀገራችን እንዲሁም ስለ አፍሪካ አህጉር የሚነገረውን ትርክት ለመቀየር ኮንትሪቢዩት ማድረግ እንችላለን ብዬ አስባለሁኝ እና shying away from telling the story as it is not like a choice, and silence is not also accidental, it's a choice. ስለዚህ this is our call ለአድማጮቻችን በዚህ ሳምንት ይሄ ናሬሽኑን ወይም ትርክቱን እንደገና ለመቀልበስ ሪፍሬም ለማድረግ እና ፖዚቲቭ የሆነውን ፓርት ለማሳየት ኢትስ ኖት ኦንሊ ፖዚቲቭ የሆነውን ነገር ብቻ ያለውን ነገር as it is ለመናገር ድፍረት የምናገኝበት ሳምንት እንዲሆንልን ጭምር እመኛለሁ። መልካም መሰረት። እንግዲህ አድማጮቻችን ሳምንታዊው እንግዲህ የሆን ፍሪኩዌንሲ ፕሮግራማችን የዓለም አቀፍ ሚዲያዎች እና ትርክቶቻቸውን እንዴት ኢትዮጵያ ብሎም አህጉሩ ላይ እየሰሩም እንደሆነ እንደዚሁ ያሳየንበት፣ እንደዚሁም ደግሞ አህጉራዊና ቀጠናዊ መረጃዎችንም እንደዚህ የዳሰስንበት ሳምንታዊ ፕሮግራማችንን እዚህ ጋር እንጨርሳለን። ሳምንት በሌላ ርዕሰ ጉዳይ እና በአዲስ ርዕሰ ጉዳይ ኦፍኮርስ እንመለሳለን። እስከ ሳምንት፣ መልካም ሳምንት።